ህወሓትና ድንበር ተሻጋሪ ኃይሎች ምዕራብ ትግራይን ከበዋል እየተባለ ነው። እነዚህ ኃይሎች እነማን ናቸው? በምንስ መልኩ ነው ከህወሓት ጋር በመተባበር ምዕራብ ትግራይን የከበቡት? በዚህ ዙሪያ ያዘጋጀንላችሁ ትንተና አለ። ይሄን ትንተና መነሻ አድርገን የወሰድንበት የመረጃ ምንጭ ኤሲ ሊድ ይባላል። ኤሲ ሊድ በግጭትና ትንተና ዙሪያ መረጃዎችን የሚያቀርብ ገለልተኛ ተቋም እንደሆነ በድረገጹ ያገኘው መረጃ ያመለክታል። አሁን ወደ ትንተናው እናልፋለን። በኢትዮጵያ መንግስትና ዳግም ባገረሻው የህዝባዊ ወያነ ሓርነት ትግራይ ወይም ህወሓት መካከል በትግራይ የተባባሰ የመጣው ውጥረት በክልሉ አዲስ አመጽ የመቀስቀስ ስጋት ብቻ ሳይሆን በአጎራባችና የአማራ ክልል እና በሌሎች የአፍሪካ ቀንድ ሀገሮች ውስጥ ቀደም ሲልም እየገነፈሉ ባሉ ውጥረቶች ላይ የሰንሰለትዮሽ ተጽዕኖ ወይም ሪፕል ኢፌክትስ የማሳደር አደጋ አለው። ህወሓት በግንቦት ወር የ2012ን እንደ አውሮፓውያን አቆጣጠር 2020 ክልላዊ መንግስት መልሶ ያቋቋመው ከፍተኛ አደጋ ያለበትን ሁኔታዎችን የመፈተኛ ስትራቴጂ አካል አድርጎ ሲሆን ይህም ከዚህ ቀደም ከ2013 እስከ 2015 እንደ አውሮፓውያን አቆጣጠር ከ2020 እስከ 2022 በነበረው ግጭት ወቅት ካልነበረው አካሄድ በተለየ መልኩ ከአንዳንድ የፋኖ ሚሊሻዎችና ከኤርትራ መንግስት ጋር ወገንተኝነት ወደ መፍጠር መዞርን ያካትታል። የፌደራል መንግስቱ በበኩሉ ውዝግብ ባለበት ምዕራብ ትግራይና በዙሪያው ኃይሉን ያሰማራ ሲሆን ይህም በቅርቡ አዲስ ግጭት ዳግም ለመቀስቀሱ መደላድል ፈጥሯል። ህወሓት በአሁኑ ወቅት ጊዜያዊ የክልሉን አስተዳደር በስልታዊ መንገድ ወደ ጎን በመግፋት ስልጣኑን እያጠናከረ ይገኛል። ሙሉ በሙሉ ከተጠናከረ በኋላ የህወሓት የመጀመሪያ እርምጃ ራሱን የትግራይ ተወላጆች ብቸኛ ዳኛ አድርጎ እያቀረበ በመሆኑ በሚቀጥሉት ጥቂት ወራት ውስጥ ውዝግብ ያለባቸውን የምዕራብ ትግራይ ግዛቶችን ለመያዝ ኃይሉን ማንቀሳቀስ ሊሆን ይችላል። ምዕራብ ትግራይን በኃይል መቆጣጠር ለኢትዮጵያ መንግስት ቀይ መስመር በመሆኑ ህወሓት ምዕራብ ትግራይን በኃይል ለመቆጣጠር ከተንቀሳቀሰ ሙሉ በሙሉ ጦርነት እንደሚቀሰቀስና ቀጣናውን ወደ ሌላ የጦርነት አዙሪት እንደሚጎትተው በእርግጠኝነት መናገር ይቻላል። ህወሓት ምዕራብ ትግራይን በኃይል ለመቆጣጠር እርምጃ ከወሰደ አዲስ የተሰለፉት አካላት ህወሓትን በተለያዩ መንገዶች እንደሚረዱት ግልጽ ነው። ኤርትራ ትግራይን እንደ መከላከያ ቀጠና ወይም በፈር ዞን ስለምትፈልግ እና የትኛውም ወገን የዚህን መሰል ግጭት አካባቢያዊም ሆነ ዲፕሎማሲያዊ መዘዞችን መቋቋም ስለማይችል የኤርትራና የኢትዮጵያ ኃይሎች በቀጥታ የመጋጠማቸው እድል ዝቅተኛ ነው። ነገር ግን ሁለቱም ወገኖችና እንደ ሱዳን ያሉ ጎረቤት ሀገሮች ተቀናቃኝ ቡድኖችን መደገፋቸውን ሊቀጥሉ ይችላሉ። ይህም ወደ ውክልና ጦርነት ያመራል። እንደ አማራ ፋኖ ብሔራዊ ንቅናቄ ወይም አፋብን ያሉ ከህወሓት ጋር የተሰለፉ የፋኖ ሚሊሻዎች በመንግስት ላይ የሚያደርጉትን ውጊያ በማጠናከር ወይም ከህወሓት ጎን በመሰለፍ የኢትዮጵያን መንግስት ለማዳከም ጥቅም ላይ ይውላሉ። የፋኖ ትግራይ አሰላለፍ የፌደራል መንግስቱን ለማዳከም የተዘጋጀ ነው። ከህወሓት ጋር የተሰለፉ የፋኖ ሚሊሻዎች ህወሓት ምዕራባዊ ትግራይን መልሶ ለመያዝ ለሚያደርገው ዘመቻ የአሰራር ድጋፍ የመስጠት ወይም ትኩረትን አቅጣጫ የሚያስቱ ማጥቃቶችን የመሰንዘር እድላቸው ከፍተኛ ነው። ይህ በባለ ብዙ ግንባር ቅንጅት የኢትዮጵያ መከላከያ ሰራዊት በሰሜን ኢትዮጵያ ያለውን የማሰማራት አቅም ለመበታተንና ለማዳከም ያለመ ነው። የፋኖ ሚሊሻዎች እንቅስቃሴ መባባስና ከህወሓት እንዲሁም ከኤርትራ ጋር ሊፈጠር የሚችለው ጥምረት በ2018 እንቅስቃሴያቸው በከፍተኛ ሁኔታ በጨመረበት በምዕራብ ኦሮሚያ በብሔር ተኮር የጅምላ ጥቃቶችን በድጋሚ የመቀስቀስ ከፍተኛ አደጋ አለው። ይህ መልክዓ ምድራዊ መስፋፋት የተበታተነውን የኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ ተብሎ የሚታወቀውን
ዳግም ለማነቃቃት ስጋት የደቀነ ሲሆን የኦሮሚያን የጸጥታ ገጽታ ከአካባቢያዊ ግጭቶች ወደ የተቀናጀና ዘላቂ ደፈጣ ውጊያ ይለውጠዋል። የጠላት ወዳጄ ነው የሚለውን ታክቲካዊ መርህ በመከተል በአንዳንድ የፋኖ ሚሊሻዎች ወይም በአፋብን በኩል እና በህወሓት መካከል ከዚህ ቀደም ታይቶ የማይታወቅ አሰላለፍ ተፈጥሯል። በፋኖ ሚሊሻዎች እና በኢትዮጵያ መንግስት መካከል የነበረው የቀደመው የትብብር ግንኙነት የፕሪቶሪያ ስምምነት ከተፈረመበት ጊዜ ጀምሮ የሻከረ ሲሆን በሚያዝያ 2015 በመላው ኢትዮጵያ የክልል ልዩ ኃይሎችን የመበተን ውሳኔ ግንኙነቱን ይበልጥ አባብሶታል። ይህም በመንግስትና በፋኖ ሚሊሻዎች መካከል ቀጥተኛ ግጭት እንዲቀሰቀስ አድርጓል። በህወሓትና በአፋብን መካከል ያለው ግንኙነት ትክክለኛ ደረጃ በአሁኑ ወቅት ግልጽ አይደለም። ይሁን እንጂ በመሬት ላይ ያሉ ማሳያዎች ወደ ተግባራዊ ትብብር ያመለክታሉ። ጥር 25 ቀን አፋብን በምዕራብ ትግራይ ጸገዴ ውስጥ ውዝግብ ያለባትን ምዕራባዊ ትግራይን ለመጠበቅ አሁን ባለው የአካባቢው አስተዳደር የተቋቋመውን የተከዜ ዘብ የተባለውን የአካባቢ ሚሊሻ አጥቅቷል። ይህ የታጠቀ ግጭት የተከሰተው ህወሓት በትግራይና አማራ ድንበር ላይ የምትገኘውንና ውዝግብ ያለባትን ጸለምትን መልሶ ለመቆጣጠር ከጥቅምት 18 እስከ 21 ቀን የተቀናጀ ዘመቻ በጀመረ በአንድ ሳምንት ጊዜ ውስጥ ነው። ይህ የክንውን ጊዜ መገጣጠም እንደ አፋብን ባሉ የአማራ ብሔርተኞችና በትግራይ ኃይሎች መካከል ስትራቴጂካዊ ቅንጅት መኖሩን አመላካች ነው። ህወሓት በሚቀጥሉት ጥቂት ወራት ውስጥ በምዕራብ ትግራይ የሚገኙ ውዝግብ ያለባቸውን ግዛቶች ለመቆጣጠር የትግራይ መከላከያ ኃይል ወይም ቲዲኤፍ ተብሎ የሚባለውን ኃይል ለማንቀሳቀስ ከጀመረ አፋብን ሁለት እርምጃዎችን ሊወስድ ይችላል። ወይ ከቲዲኤፍ ጎን በመሰለፍ የጸጥታ ኃይሎችን በቀጥታ ይዋጋል፣ ወይም ወደ ምዕራባዊው ግንባር የሚያመሩትን የፌደራል መንግስቱን የማጠናከሪያ መስመሮች ሽባ ለማድረግ በአማራ ክልል ውስጥ ሌላ የተቀናጀ ዘመቻ ይከፍታል። በተመሳሳይ ጊዜ ከአማራ ክልል ጋር ተለዋዋጭና በቀላሉ የሚሰርግ ድንበር የምትጋራውና ከአፋብን ዋና የክንውን ቀጣናዎች ጋር በቀጥታ የምትጎራበተው ምዕራብ ኦሮሚያ ሌላ ተጨማሪ ስጋቶችን ልትደቅን ትችላለች። በታህሳስ ወር 2017 ዓ.ም አማጺው የኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ ቡድን ለመንግስት እጁን ከሰጠ በኋላ ከተፈጠረው አንጻራዊ መረጋጋት በመቀጠል በ2018 እስካሁን በምዕራብ ኦሮሚያ የፋኖ ሚሊሻዎችን ያካተቱ ጥቃቶች ጨምረዋል። ምንም እንኳ በምዕራብ ኦሮሚያ የሚከሰቱት ሁነቶች በአጠቃላይ የፋኖ ሚሊሻዎችን ያካተቱ ተደርገው ሪፖርት ቢደረጉም የአካባቢው የኤሲ ሊድ ምንጮች ግን እነዚህ ሚሊሻዎች በኤርትራ የሰለጠኑ መሆናቸውን ይናገራሉ። የፋኖ ሚሊሻዎችና የኤርትራ ኃይሎች በጋራ ሲሰሩ ይህ የመጀመሪያቸው አይደለም። የኤሲ ሊድ የአካባቢ ምንጮች እንደዘገቡት የኤርትራ ኃይሎች በመስከረም ወር 2018 በአማራ ክልል ከፋኖ ሚሊሻዎች ጋር በመሆን በኢትዮጵያ የጸጥታ ኃይሎች ላይ ውጊያ ከፍተው ነበር። ሪፖርቱ እንደጠቆመው እነዚህ የኤርትራ ኃይሎች ማንነታቸውን ለመደበቅ የፋኖ ዩኒፎርም ለብሰው የነበረ ሲሆን ዘመቻው የተከፈተው በአፋብን ቀዳሚ ቡድን አማካኝነት ነው። በምዕራብ ኦሮሚያ የፋኖ ሚሊሻዎች እንቅስቃሴ መጨመር የተበታተነውና የተከፋፈለውን የኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ አማጺ ቡድን የአካባቢውን የኦሮሞ ማህበረሰብ ለመከላከልና ፋኖን ለመዋጋት በሚል ስም ሊያዋህደው ይችላል። ይህም ባለፈው ዓመት ረጅም የታጠቀ ግጭት ከመሆን ይልቅ ከጸጥታ ኃይሎች ጋር ወደሚደረጉ አልፎ ወደሚከሰቱ ግጭቶች ቀንሶ የነበረ ነው። በምዕራብ ኦሮሚያ እየጨመረ የመጣው የፋኖ ሚሊሻዎች እንቅስቃሴ የኦሮሞ ሲቪል ህዝብን ያነጣጠሩ የፋኖ ሚሊሻዎች ጥቃቶች እንዲሁም ወደፊት እየገፉ ባሉ የፋኖ ክፍሎችና በጸጥታ ኃይሎች መካከል የታጠቁ ግጭቶች እንዲጨምሩ አድርጓል። በተመሳሳይ ጊዜ የኢትዮጵያ መንግስት የጸጥታ ኃይሎችና የኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ አባላት የፋኖ አባል ናቸው ወይም ቡድኑን ይደግፋሉ ተብሎ በተጠረጠሩ የአማራ ተወላጆች ላይ እርምጃዎችን እየወሰዱ ነው። ይህ ተለዋዋጭ ሁኔታ ከ2011 ጀምሮ በአማራና ኦሮሚያ አጎራባች አካባቢዎች ሲያሰቃዩ የነበሩትን ስር የሰደዱ ማህበረሰብ አቀፍ ጥላቻዎችን እና ተደጋጋሚ በደሎችን በድጋሚ የሚቀሰቅስ ሲሆን ፋኖ በምዕራብ ኦሮሚያ የሚያደርገውን እንቅስቃሴ በኢትዮጵያ መንግስትና በህወሓት መካከል ከሚደረገው የውጊያ መባባስ ጋር እንዲገጣጠም ካደረገ ሁኔታው ይበልጥ የከፋ እንደሚሆን ይጠበቃል። ህወሓት እና ድንበር ተሻጋሪ አካላት ምዕራብ ትግራይን ከበዋል።
የኤርትራ መንግስትና የሱዳን ጦር ኃይል ወይም ሳፍ ህወሓት ምዕራብ ትግራይን ለመያዝ የሚያደርገው እንቅስቃሴ በሎጂስቲክስ እና በኦፕሬሽን በኩል ለመደገፍ መዋቅራዊ ዝግጅት እያደረጉ በመሆኑ እንቅስቃሴውን የመደገፍ እድላቸው ከፍተኛ ነው። የአፍሪካ ቀንድ ለከፋ የውክልና ጦርነት አደጋ ተጋርጦበታል። ኤርትራና የሱዳን ጦር ኃይል ንቁ ለሆኑ የኢትዮጵያውያን አማጽያን የሚያደርጉትን የገንዘብና የማስተናገድ ድጋፍ ሲያስፋፉ፣ በአዲስ አበባ የሚገኘው የፌዴራል መንግስት ደግሞ ለአስመራና ለፖርት ሱዳን የታጠቁ የአገር ውስጥ ተቃዋሚዎች የሚሰጠውን የጋራ ድጋፍ እያጠናከረ ይገኛል። የኤርትራ መንግስትና የሱዳን ጦር ኃይል ህወሓት ምዕራብ ትግራይን ለመቆጣጠር የሚያደርገው ማንኛውንም እንቅስቃሴ መሳሪያ በማቅረብና በትግራይ ላይ ለሚደረግ የተቀናጀ ዘመቻ በግዛቶቻቸው ውስጥ በማስተናገድ የመደገፍ እድላቸው ከፍተኛ ነው። የትግራይ ተዋጊ ኃይሎች ወይም ቲዲኤፍን ማለት ነው። በአሁኑ ወቅት እያስተዋልን ያለነው የተለያዩ በክልሉ አካላት ጥቅማቸውን ለማስከበር የሚያደርጓቸውን ተከታታይና የተቀናጁ እንቅስቃሴዎች ነው። ለዚህም ሁለት እንቅስቃሴዎች እንደ ምሳሌ መውሰድ እንችላለን። መጀመሪያ በጥርና በየካቲት ወራት የኤርትራ መከላከያ ሰራዊትና ቲዲኤፍ ወታደሮቻቸውን በትግራይ ክልል ውስጥ ወደ ምዕራብ ትግራይ ይበልጥ አስጠግተዋል። እነዚህ እንቅስቃሴዎች የተከሰቱት ህወሓት በጥር 2018 መጨረሻ ላይ ውዝግብ ያለበትን የጸለምት አካባቢ መልሶ ለመቆጣጠር የተቀናጀ ዘመቻ በከፈተበት ወቅት ነው። ባለፈው ዓመት የኤርትራ መንግስት ጽምዶ በተባለ ንቅናቄ ስም 4 ኪሎን ለማዳከም ለህወሓትና እንዳፋብን ላሉ ሌሎች አማጺ ቡድኖች ድጋፍ ሲያደርግ እንደነበረ ማሳያዎች አሉ። በጥቅምት አጋማሽ የጽምዶ ንቅናቄ በሱዳን ፖርት ሱዳን ከተማ የተስተናገደ ሲሆን ይህም በ4 ኪሎ ባለው አስተዳደር ላይ በግልጽ የተሰለፉ ቀጣናዊ መንግስታዊና መንግስታዊ ያልሆኑ አካላት የመሰረቱት የመጀመሪያው ግልጽና የተባበረ ግንባር ነው። ጉባኤው ከኤርትራ መንግስት ጋር ግንኙነት ያላቸውን አካላት፣ የሱዳን ጦር መሪዎችን፣ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ተቃዋሚ ቡድኖችን፣ ታዋቂ አማራ ብሔርተኞችንና ሌሎች የታጠቁ ተጓዳኝ ተቃዋሚ ቡድኖችን በአንድ ላይ አሰባስቧል። የኤርትራ ወታደራዊ ኃይልና የቲዲኤፍ ወደ ምዕራብ ትግራይ መቀራባቸውን ለመመከት በየካቲት ወር ታንኮችንና የታጠቁ ተሽከርካሪዎችን ጨምሮ ከባድ መሳሪያዎችን የጫኑ በርካታ የኢትዮጵያ መከላከያ ሰራዊት የጭነት መኪኖችና የጦር ተሽከርካሪዎች በወልቃይት ምዕራብ ትግራይ ታይተዋል። የዚህ ሁለገብ ጥምረት ተግባራዊነት ቀድሞውኑ በምድር ላይ የታየ ነው። የጽምዶ ስብሰባ የተካሄደው የሱዳን ጦር ኃይል ኢትዮጵያ የፈጣን ድጋፍ ኃይሎችን ወይም RSF ለመደገፍ በካርቱም ላይ ጥቃት የሚሰነዝሩ ድሮኖችን አስወንጭፋለች ሲል ከወነጀለ ከአንድ ሳምንት በኋላ ነው። ይህ ክስ የቀረበው ህወሓት የ2012ቱን የክልል ምክር ቤት በትግራይ በይፋ መልሶ ባቋቋመበት ዕለት ሚያዝያ 7 ቀን ነበር። ከክሱ በኋላ የሱዳን ጦር ኃይል ከምዕራብ ትግራይና ከአማራ ክልል ጋር በሚያዋስነው በገዳሪፍ ግዛት ወታደሮቹና መሳሪያዎቹን አሰማርቷል። ይህ በቼዝ ጨዋታው ላይ ሁለተኛው የተቀናጀ እርምጃ ሲሆን የትግራይ ኃይሎች ከምስራቅ አቅጣጫ ምዕራባዊ ትግራይን ለመቆጣጠር ሲንቀሳቀስ አፋብን በአማራ ክልል በኩል ከደቡብ ለመደገፍ እንደሚንቀሳቀስ እናም በሱዳን የሚገኙት የቀሩት የትግራይ ኃይሎች አባላት በሱዳን ጦርና በኤርትራ ድጋፍ ከምዕራብ እንደሚንቀሳቀሱ ያመለክታል። ይህም ምዕራባዊ ትግራይንና የጸጥታ ኃይሎችን ከሁሉም አቅጣጫዎች በተሳካ ሁኔታ ይከባል። ይሁን እንጂ ኢትዮጵያ እነዚህ የተመጣጠኑ ወይም አሲሜትሪክ ስጋቶች ተግብሮ ተቀባይ ብቻ አይደለችም። አዲስ አበባ የጎረቤቶቿንና የትግራይ ክልልን የውስጥ መረጋጋት ለመቀየር የራሷን የውክልና መዋቅር በከፍተኛ ሁኔታ የተጠቀመችበት ትገኛለች። ኢትዮጵያ የኤርትራን ፕሬዝዳንት ኢሳያስ አፈወርቂን መንግስት በኃይል ለመጣል የሚንቀሳቀሱትን እንደ ብርጌድ ንሓመዱ፣ የኤርትራ አፋር ብሔራዊ ኮንግረስና የቀይ ባህር አፋር ዲሞክራሲያዊ ድርጅትን የመሰሉ የኤርትራ ተቃዋሚ አካላትን ያስተናገደችና በገንዘብ እየደገፈች ትገኛለች። አንዳንድ ሪፖርቶች እንደሚያመለክቱት የኢትዮጵያ የፈጣን ድጋፍ ኃይሎችን እየደገፈች ሲሆን ይህም በምስራቅና መካከለኛ ሱዳን የሚገኙትን የሱዳን ጦር ኃይል ዋና ይዞታዎችን በቀጥታ ያዳክማል። ህወሓትን ከትግራይ ለማስወገድ የሚንቀሳቀሰው የትግራይ የሰላም ኃይል በአፋርና በትግራይ ክልሎች ድንበር ላይ ይገኛል። የኢትዮጵያ የጸጥታ ኃይሎች እነዚህን ኃይሎች የማይጋፈጧቸው መሆኑ ከትግራይ የሰላም ኃይል ዓላማ ጋር ያላቸውን ቁርኝት የሚያሳይ ቢሆንም
የትግራይ ሰላም ኃይል ግን ከፌዴራል መንግስት ምንም አይነት ድጋፍ ማግኘቱን አስተባብሏል። በዚህም ምክንያት በምዕራባዊ ትግራይ ላይ የተፈጠረው አካባቢያዊ ውዝግብ ህብረቶችን በመቀየር የመላው አፍሪካ ቀንድ ጂኦፖለቲካዊ መዋቅርን እንደገና የመቅረጽ አቅም ላለው እጅግ ሰፊና ስርዓታዊ ግጭት ዋና መቀስቀሻ ሆኗል በማለት ኤሲ ሊድ ይህን ጽሑፍ ደምድሟል። ይሄ ጽሑፍ የኤሲ ሊድ አቋም እንጂ የሚኪያስ ሚዲያ አቋም አይደለም። ስለምትከታተሉ እናመሰግናለን። ሰብስክራይብ አድርጉን። መልካም ጊዜ